እኔ እኮ ሄጄ ስጠይቅም አለች ነው የሚሉኝ። ምን ይሻለኝ? አብረን የታሰር ነው። እሺ እላይ ከሆነ የታሰራችሁት እናንተ፣ እሷ ከምድር ከታሰረች እንዴት ነው እላይ ነበረ ሰው ታች ድረስ ከፖሊስ ጣቢያ ሊወርድ ይሻለው? እንዲህ ያለ ነገር አይድረስባችሁ። እንደው አይኔ ጠፍቷል። ወደዛ እንዲህ ስንገላታ እጄ ተሰበረ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። በዮሃ ሚዲያ ባለ ታሪኮቻችን እዚህ ስቱዲዮ በመገኘት ታሪካቸውን ሲያካፍሉን አንድም ለማህበረሰቡ እንድናደርስላቸው፣ ሁለተኛም ደግሞ እነሱ ካሳለፉት የህይወት መንገድ ተመልካቾቻችን እንዲማሩ በማሰብ ነው። በዚህ መሰረትም ዛሬ እንግዶች አጠገቤ ይገኛሉ። ልጄ እኔኮ ስላንቺ ከሰማው ረጅም ጊዜያቶች ተቆጠሩ፣ አረ አለሁ በይኝ ይላሉ። እናታችን ምን ሆኖ ነው? ምን ተፈጥሮ ነው? ሁሉንም በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና ደግሞ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንዴት ኖት የኔ እናት? አለሁ። ይኸውና። ሰላም ኖት? ሰላም ነኝ አለሁ። አለን። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም? ሁሉ ሰላም። እንተዋወቅ እስኪ። ማን ልበል እናቴ? ዘውድነሽ ወጣላ። እሺ ወይዘሮ ዘውድነሽ። አንተስ? እኔ ደግሞ እሱ ባለው ውብሸት። እሱ ባለው ውብሸት አያቴ ናቸው ብለህ ነበር ቅድም ቢሮ ኮንሰንትን በምትፈርሙበት ጊዜ እያወራን። አያትክ ናቸው? አዎ አያቴ። እንዴት ነው የኔ እናት? አለሁ ደህና ነኝ። ሁሉ ሰላም? ሰላም። ስንት ዓመት ሆነ? እንደው አሁን እድሜዎትን ያውቁታል? እድሜው 60 አልፋለሁ። ያልፋሉ። እንግዲህ ዛሬ ወደ እኔ የመጡት አንድ ጉዳይ ይዘው ነው፣ የልጆትን ጉዳይ ነው ይዘው የመጡት። በእርግጥ ግን ትንሽ ነገር እስቲ እንደው እንደ መግቢያ ይንገሩኝ እስኪ፣ እንደው ያጫውቱኝ። እንዴት መቼ ነበረ እንደው የእርሶ ልጅነት አልፎ እንግዲህ ወደ ትዳር ገብተው እሷ የመጣችው እሷን የወለዱበትን ጊዜ ያስታውሱታል? አሁን እንግዲህ በፊትም ያው ከተማ ወደ ገጠር ነው እናቴ ዳረችኝ። ያን እንግዲህ በእናት ፍቃድ ነው። በእናቶት ፍቃድ ነው? እጅግ በቃ ገጠር ገባው፣ እነሱ ከተማ ቀሩ። ያው በሄድኩ በ2 ዓመቴ ወንድ ልጅ ወለድኩ። እሱንም እናቴ ወሰደች፣ አስተማረች። ሴት ልጅ ወለድኩ። እንደገና ደግሞ የእሱን አባት ወለድኩ፣ ውብሸት የሚባለው። እሱም ሞተ። ይህንንም የዚህን አባት የ6 አባት ልጆች ነው ሰው ገደለብኝ። ስንት ልጅ ነው አጠቃላይ ያለውት? 9 ናቸው። 3ቱም ሞቱብኝ አሉ። እንግዲህ እሷ የመጨረሻ ናት? እሷ መጨረሻ ናት። ወደ ረግጣ ያወጣች አንድ ፍሬ ልጅ። ምንድን ነው የተፈጠረው? እንግዲህ ያው የመጀመሪያዎቹ ልጆች የእሱን አባት ጨምሮ ቤተሰብን ያሳደገሉት እናቶት ጋር አይደል? እሱንም በቃ የእህቴ ልጅ ናት ያሳደገችው። እሱማ የልጅ ልጅ አይደል? ልጆት የእርሶ ልጆች የእኔ ልጅ በቃ እችም ያው የእህቴ ልጅ ክርስትና አንስታ በቃ ወሰደቻት። እሷንም ወሰደቻት። እኔ ገጠር ስለሆንኩ ይማሩልኝ እያልኩ እየጓጓው ሆዴ ሳይፈልግ አንስቼ ሰጥቼ የሚበሉትን አላጡ፣ የሚጠጡትን አላጡ። ገጠሩ ቢሆን እርሻ ነው። አሁን እሷ አድጋ 8ኛ ስትደርስ በምን እንደተጣሉ አላቅም። ተጣላችና እህቴ ጋር ገባች። ከእህቴ ልጅ ጋር። ሁሉንም ልጆትን ነው እርሶ የሰጡት ለሚያሳድግልዎት ሰው? ለዘመድ ያው እንዲማሩ ለሁሉንም ነው የሰጡት? ይሄንንም የመጀመሪያ ልጄን ያው እናቴ ናት ያሳደገችው። በቃ እሷ ስታስተምር ሞተች። እናቴ ስትሞት ለወንድሜ አደራ ብላ ወደ ገጠር እንዳትመልስብኝ አደራህን እንደ ልጆችህ አሳድግልኝ ብላ ሰጠችው።
ያው 12ኛን ጨርሶ ተጣሉ። ደግሞ ተሱም ጋራ ያው እናቴ ቤት ገባ። ገብቶ እዛ ታመመ፣ ሞተ። በአንድ ወር በሽታ ሞተብኝ የመጀመሪያ ልጅ። ይሄም ያው እኔ ነኝ ያሳደግኩት። የአባቱን ሲያርስ ጓደኛዋ ጋራ ተጣልተው ሜዳ ላይ ገደሉት። እሱንም እረፍ አልኩ። አሁን የመጡት ዛሬ እንግዲህ ስለ መጨረሻ ልጆት ሊነግሩኝ ነው። በቃ የመጨረሻ ልጆት ማን ነው ስሟ? ዝናሽ። እርሱ ያወጡላት ስም የቤት ስሟ ማን ነው? የቤት ስሟ ዝናሽ ነው። እዛ ደግሞ የሚጠራው ሰላም አየለ ነው። ዝናሽ ማን? ዝናሽ አየለ ነው ያሏት እርሱ? እኔ ዝናሽ ነው። ዝናሽ ነው የሚሏት። እነሱ እስከ ስንት ዓመቷ ነው ያሳደጓት? እኔ ያው የ5 ዓመት ልጅ ነች። እነሱ ናቸው አሳድገው ያስተማሩ። እነማን ናቸው? የእህቴ ልጅ ክርስትና አንስታ በቃ የእህቶት ልጅ። ይችን ልጅ ተልጄ ወንድ ነው ያላት። እሷ አንድነት አሳድጋለሁ ብላ ልጅቷ ምን ቢያለችኝ ያው ወሰደቻት። እዛ ስትቀመጥ ተሷ ጋራ ስትጣላ አሁን እህቴ ደግሞ እዛ ትመጣለች ከአዲስ አበባ ወደ ደብረ ዘይት ስትመጣ ሞቴ ያድርገው እኔ እዚህ ቁጭ ብዬ አልማርም ዱባይ ሄዳለሁ። እሺ ትልና ይዛት ትሄዳለች። በኋላ ልትሄድ ነው እኮ እንደዚህ ወረ ፎቶ ሁሉ ተነስታ ጨርሳ ተመርመር። ኧረ እባካችሁ አንድ ፍሬ ልጅ እንደውም 18 ናት ብለን ነው ያስመዘገብናት። በቃ በዛው ምንም ያህል ሳትቆይ እኔ እንጃ 6 ወርም አልተቀመጠችም እነሱ ጋር። ልትሄድ ነው እንደዚህ ነው ሲሉኝ እኔ አይኔም እንዳይ በቃ ቁጭ ብዬ ቀረው። በኋላ ሄደች አሉ። 3 ወር እንደሞላች ትደውላለች እኮ ልጅሽ አሉ። እንግዲህ በኋላ ብር ነው ያጓጓል። ብር ልካልሻለች ቡና መግዣ ትለኛለች። ውይ ከመቼው ለራሷ ሳታይ ስለታለብኝ ሲሄድ በሰላም ካሻገርከኝ ብላ ለመቤቴ ተስላለች። ለእሷ በግ ገዝተሽ እንድትሰጪ ስትደግሺ ብላለችሽ አሉ። እሺ አልኩና ተቀበልኩ። ከዛም ወዲህ በቃ ልብስ ምናምን ለወንድሞቿ ለእህቶቿ ትልካለች፣ በነሱ ማለት ነው እንጂ እኔ አይኗን አላይም። እዛው እንደዚህ እየጓጓሁ እያለሁ ይኸውና እንደዚህ ሆነ። ይሄ ተከሰተብኝ። ምንድን ነው የሆነው? እስከ መቼ ደረጃ እስከ መቼ ጊዜ ነበረ ምትልክላችሁ ወይም ድምጿን የሚሰሙት? እኔ እንግዲህ አልፎ ነው። እርሱ አልፎ ነው የሚያገኛት? አልፎ ነው ማገኛት። በመካከሉ አሁን እኔ ተጋሪ ላይ ወድቄ ተሰበራለሁ። ስሰበር ብር ላከችልኝ። ተሰብራለች እናትሽ ሆስፒታል ገብታለች ሲሏት ትልካለች። በገንዘብ የእህቴ ልጅ ታስቀራለች። ለእኔ የላከችውን 40 ሺህ ብር ደረሰሽ ወይ አለችኝ። ኧረ እኔ ምንም አልደረሰኝም። ለወንድሟ ብትደውል አልደረሰን። እንዴት እንደዚህ ታደርጋለህ? እባክሽን ይቅርብኝ፣ ተነሱ ጋር አትጣይ፣ እኔ ይቅርብኝ ገንዘቡ ከብቶች አሉ ላለ ተይ እላት። እኔ እኮ የሰው ሽንት ቤት ጠርጌ ነው እኮ ዛሬ በልጅነቴ ትላለች። አሁን በቃ እነኚህ ልጆችም እህቴን ጥል ሊያነሱ ሄዱ። ሲሄዱ እኔ እሰጣችኋለሁ ትልና እህቴ በባንክ ያው 40 ሺህ ላከችልኝ። እኔ ያው ታመምኩበት ዮርዳኖስ ነበር አዲስ አበባ የተኛሁት። ተዛ በቃ ገባው። እንደዚህ እያለች እያለፈ ነው እንግዲህ የምትልከው። በኋላ እንደውም በቃ ድምጧንም እኔም አልሰማም፣ እሷም እንትን አትልም። እሷም ተሷ ጋር ተጣልታ እንዴት ይሄንን አረብ ብዙ ነው እንዴላ አርጌ ነው የምነግራቸው። እንደዚህ ስትገባ ስትለመድባት በኋላ በቃ አጠቃላ ተደብቃ እዛው ኖረች። ሰውየው ቤት እዛው ታረክዛለች መሰለኝ። አሁን የወንድሟን ሞት ስትሰማ
በጣም ሆዴ የተረበሸ እናቴ ሞታ ነው ወይንም ወንድሞቼ ሞተው ነው እያለች ታለቅሳለች አለ። አይ የራስሽ ጉዳይ ትላታለች እቺ የእህቴ ልጅ። በኋላ በቃ እኔ ምን ዕዳ አለብኝ ታስሬስ ብቀር ትልና ዞራ እቃዋን ታስጭንና ለወንድምየው ትደውልና እቃይና ተቀበለኝ ትላለች። ቦሌ ማለት ነው። ልጁ ኮንትራት ይዞ እቃዋን ተቀበለ። እሷ ሄደች። ያው እዛ ታስራ ቀረች። ስትታሰር የት ነው የታሰረችው? እንትን ኦማን። እቃውን ማለት እቃ መላክ ምንድን ነው? እቃ ልብስ፣ ማሽን፣ ካርጎ ወደ ኢትዮጵያ ነው የላከችው። ከዛ እሷ ወደ ሌላ ከዱባይ ወደ ኦማን። ምንድን ነው ምክንያቷ? ከዛ ወደዛ የተሰደደችው እዛ እየሰራች ነበር። እዛ ስትሄድ አሉ እዛ እንግዲህ እኔ ምን አውቃለሁ። አሁን ልጅቷ ግማሹ የ4 ወር ነው ጥሪት ናት አሉ፣ ግማሹ የ5 ይላሉ። አሁን እዛ ስትመረመር አትሄድም። ይህን መረጃ ማን ነው የሰጣችሁ ለእናንተ? እሷ ይህን እንደዚህ የሚላችሁ ማን ነው? እንደዚህ የምትለው ያው የሰማችው የእህቴ ልጅ ናት። መረጃ ይሄ ነው። በዚህ የተነሳ ወልዳ ያረብ ስለሆነ ይዛ መውጣት አትችልም። ለዚህ ነው የታሰረች ትለኛለች። እንግዲህ የእህቴ ልጅ አሁን አመት ሞላች፣ 2 አመት ሞላች። ታዲያ ልጁን እንኳን ወስደው እሷን አይለቁልኝም? እኔ ምን አውቃለሁ እንደዚህ አሉ ትለኛለች። ያው እንግዲህ መሀይም ሰው ምን አውቃለሁ እኔ መሀይም ነኝ። ያው በጊዜው ሀዘን ላይ ስለነበረች ምንም ሀዘን ላይ ነበሩ የተማሩት የሉ። አባቴ የዛን ጊዜ ነበር የሞተው። ያንተ አባት ከስንት ዓመት በኋላ ማለት ነው ልጅቷ ከሄደች? ያው እሷ ከሄደች ያው 2007 ላይ ነበር ድምጿን የተሰማው። የሄደችው ከኢትዮጵያ ወጣችሁ በአጠቃላይ መቼ ነበር? 2000 ላይ ሚሊኒየም ላይ እንግዲህ ኦልሞስት የዛሬ 18 ዓመት አካባቢ ማለት ነው። በቃ እስኪ ምናልባት አንተ የበለጠ ጉዳዩ ላይ ደግሞ እንግዲህ የተረዳው ነገር ይኖራል ብዬ አስባለሁ። እና ምንድን ነው የሆነው? እህታችን ከሄደች በኋላ እንደዚህ የምታገኝ ከነበር እናቷን የምትልክ የምታግዝ ከነበረ ከዛ በኋላ ምንድን ነው የተፈጠረው? እስኪ ንገረኝ። ያው እኔ በጊዜው ልጅ ነበርኩኝ፣ ምንም ነገር የማውቀው ነገር የለም። እሷም ያው ከጋሪ ላይ ወድቃ ጉዳት ደርሶባት ነበረ። የዛን ጊዜ ነበረ ድምጿን የተሰማው እና ኦመን እየሰራች ይመስለኛል ከሰዎቹ ጋር ትጣላለች፣ ከአሳሪዎቹ ጋር ማለት ነው። እየሰራች ያው ካርጎ አንዳንድ እቃዎችን ወደ ትልካለች ወደዚህ ወደ ኢትዮጵያ ማለት ነው። አጎቴ ነበር ሄዶ የሚቀበላት አንዳንድ እቃ ስትልክ ማለት ነው። የዛን ጊዜ ደግሞ ያው ሀዘንም ስለነበረ አባቴም አርፎ ነበር ነፍሱን ይማረውና እና የዛን ጊዜ ነው በቃ እሱም እንትን ሲል ስሜታዊ በጣም እና የዛን ጊዜ ሀዘን ላይም ስለነበርን አጎቴ ነበረ አንዳንድ ነገር ስትልክ እየሄደ አዲስ አበባ የሚያስተካክልላት እና የአባቴ ስልክ ላይ ስደውል የዛን ጊዜ እሷ ማለት ነው ያው ስልኩም ይጠራል ግን አይነሳም። የት ሄዶ ነው ምናምን ብላ አንደኛው አጎቴ ጋር ስደውል እሱ የለም ስራ ላይ ሆኖ ነው ይላታል። ያው አይነገርም ውጭ ስለሆነች። ከዛ በኋላ በቃ አንዳንድ እቃን ይዣለሁ ወደ ኦመን ተሰርጃለሁ ምናምን ትላለች። መጀመሪያ በራሷ ስልክ ነበር የደወለችው። ከዛን ኦመን ከደረሰች በኋላ ልታሰር ነው በቃ እንደዚህ ሆኜ ነው ምናምን ብላ ትደውልለታለች ለአጎቴ። ሙሉ መረጃውን የሚያውቀው እሱ ነው። እና እንዴት እንደዚህ ልታሰሪ ይቻልሽ ምናምን ሲላት ሙሉ መረጃውን ትነግረዋለች። ያው እንግዲህ ለእናንተ አልነገራችሁም? አዎ ያው እኔም ልጅ ነበርኩ ምንም የማውቀው መረጃ የለም። ለእናታችንስ አልነገራችሁም? አዎ ሀዘን ላይ አይነገርም ተብሎ ትደነግጣለች። ልጅ እንደዚህ ሆና ምናምን ብላ የእናት ነገር አይችልም እና እንደዚህ ይነገረዋል ለአጎቴ። የዛን ጊዜ ነው ለአንዴና ለመጨረሻ ድምጿ የተሰማው ማለት ነው። ከዛም በኋላ ያው የእሷ የእህቷ ልጆች እዛ ዱባይ ስለነበሩ ኢንፎርሜሽን የሚያውቁት እነሱ ናቸው እና ብርም የተላከ አንዳንድ ብርም ነበረ እነሱ ጋርም ያው ቅድም 40,000 ብር አስቀረች እንዳለች አንዳንድ ብርም ያው እነሱ ጋር አይኖር አላውቅም ብቻ ግን አንዳንድ ነገሮችን አስቀርተውም ሊሆን ይችላል። እና በዛን ጊዜ ነው በቃ አጎቴም እዛ ኢሚግሬሽን ሲመላለስ ነበረ
እና አብረዋት ስትታሰር የነበረችዋ ልጅ መጣችና ሞታለች ብለው ለዚህ ለአክስቷ የእሷ የእህቷ ልጆች ጋር ይሄዱና ማለት ነው ይነግሯታል፣ ሞታለች ብለው ማለት ነው። ከዛ አጎቴ ይህን ነገር እንደሰማ እንዴት እንደዚህ ሊሆን ይችላል ምናምን ብሎ ያው የዛን ጊዜ ማዘን አልነበር አባቴ ሞተው። ከዛን ሄዶ ይጠይቃቸዋል እዚህ አዲስ አበባ ማለት ነው። ኤምባሲም ሄዶ ይጠይቃቸዋል። እንደዚህ ነገር እንዴት ነው እንደዚህ ሊሆን ይችላል ምናምን ብለው ኤምባሲ ያሉት ሰዎች ተባበሩት እና እንደዚህ ብሎ የነገራቸው ሰው ውሸት ሊሆን ይችላል እና በደንብ አጣሩ፣ ነገሩን አጣሩና ኑ ተመልሳችሁ ምናምን ይባላል። ከዛ በስንተኛው ጊዜም ይመላለሳል። እንደዚህ ነገር የለም እና ራሳችሁን አረጋግታችሁ ጠብቁ ይሏቸዋል። እና ብዙ ጊዜ ነው የተመላለሰው ባይገርም እና ምንም ነገር አዲስ ነገር የለም። ልጅቷም ታገኘች እና እዛ ሲያነጋግራት ጊዜ ከኒ ጋር ነበር የታሰረችው። ወደ ውስጥ ነፍስም ስለነበረ ማለትም ልጅ ስለነበረች እዛ እስር ቤት ተጨናገፈች ምናምን ይባላል። እና የዛን ጊዜ በቃ ምንም ማድረግ አልተቻለም። አጎቴም ያው ዝም ብሎ ተቀመጠ። ከዚህ በኋላ ነው በቃ ሚዲያ ላይም እየለቀቅኩ የነበረው ጉርሻ ፔጆች ላይ ምናምን። ማናት አብሬያት ታስሬያለሁ ያለች ማናት? ጓደኛዋ ነበረች። ጓደኛዋ አብረናት ነበር የታሰርነው እና የት? ኦማን ሀገር። እሷ ከስር ነበር የታሰረው፣ እኛ ደግሞ ከላይ ነበርን እና ጩኸት ስንሰማ ጊዜ ይወርዳል ነው ከዛ ብለው ይወርዳሉ። ከዛ በኋላ የዛን ጊዜ ሀዘንም ስለነበረ እቺ ወይም ደግሞ የአያቴ የእህቷ ልጆች ማለት ነው እዛ ነበሩ አዲስ አበባ እና እዛ ሄደው ነበር ይህን ሀዘን የሚያረዷት። ከዛ በኋላ አያቴ ምንም በዛን ጊዜ ሀዘን ይህን ነገር አልሰማችም፣ እውነትም ብላ አትቀበልም። ያው ሀዘን የማይናገርም ተብለው ከዛ ይህ ነገር ተደመደመ። ቆየን። ከዛን በቃ ያው አመት በዓል በመጣ ቁጥር እነሱም ትንሹም ተንቀሳቅሶ ሁሉም ሰው በቃ ማንም የሚነግረኝ የለም። አሁን ይሄ ልጅ በቃ ትንሽ ነፍስ ከዘራ ወዲህ ነው እስቲ እንደዚህ አድርገን እንደዚህ እናርግ፣ እስቲ እንደዚህ አድርገን። እኔ እኮ ሂጅ ስጠይቅም አለች ነው የሚሉኝ። ምን ይሻለኛል ብዬ ስለው እንደገና መጥቶ ፎቶዋን አስፈልጉ ምን ብሎ ይሄ ነው የተንቀሳቀሰ። ዛሬ ወንድም አለኝ። አሁን በቃ ልጁ ሲደክሙ ወንድሜ ጋር ሄድኩና ሲሄድ እሱ የለም አሜሪካን ሄዷል። ልጅ አለው የተማረች የወለደች የከበደች አለ። አሁን ደግሞ ትንሿ እዚህ አዲስ አበባ ትሰራለች። እሷን ባክሽን ልጄ እንደዚህ አሉ። እስቲ በእናትሽ እንደው እጄን ይዘሽ ሂጂና እነሱ ፊት ልውደቅ እላታለሁ። እስቲ ቆይ አባዬ አትቾክይ፣ እኔ እንደዚህ ደውዬ ሄደሽ አስመዝግበሽ ትቆያለሽ። ልጅ 10 ዓመት ተቀምጬ ጌታ ወይንም ከሞተችም ሞቷን ስሚ ካለ እጠብቃለሁ፣ ካለችም ድምጧን ሰምቼ ጠዋተው ልሙት እያችን ልጅ አሁን እሷ ነች በርትታ ወደዚህ የላከች እሷ ነች። አሁን ስንት ጊዜ የሆነ ማለት ነው ድምጿን ከሰማችሁ? 10 ዓመት 10 ዓመት 10 ዓመት። እኔ እንግዲህ እነሱ ናቸው እሱ ነው የሰሙት። አልሰማሁ። እርስዎ አልሰማሁ? እኔ አልሰማሁ በጭራሽ። ያቺ ልጅ እስር ቤት አብረን ታስረናል ያለቻችሁ ልጅን አገኛችኋት? አውራችኋት? እኔ ሳሎን አጎቴ ነበረ በጊዜው አገኛት። ኦኬ። ይሄ ማለት መቼ ማለት ነው? 2000 ኦልሞስት በቃ ፋዘር ከሞተ በኋላ 2007 ላይ ነበር ድምጿ የተሰማው። 2009 8 አካባቢ ነው ድምጿ የተሰማው። እርግጠኛ ስላልሆንኩ እኔ አጎቴ ነበር የሚያውቀኝ። ከዛስ በኋላ አላገኛችኋትም? አንተስ አሁን ካደክ በኋላ ፍለጋውን ከጀመርክ በኋላ እቺ ልጅ አላገኛችኋትም? አብራይ ታስሬያለሁ ያለቻችሁ? በጭራሽ እሷ ገንዘብ ስጡኝ ነው ያለችው። ጠፋች፣ በቃ ስልኳን ዘጋች። አብረን ነው የታሰርነው ብላ የተናገረችው ግን የእሷ የእህቷ ልጅ ነች። እሺ። ከዛ ያው አጎቴን በጊዜው አግኝቷታል መሰለኝ። እዛ ሄዶ ሲያጣራት አብራችሁን የታሰራችሁት እርግጠኛ ናችሁ? አዎ እንደዚህ አብረን የታሰር ነው። እሺ እላይ ከሆነ የታሰራችሁት እናንተ፣ እሷ ከምድር ከታሰረች እንዴት ነው እላይ ነበረ ሰው
ታች ድረስ ከፖሊስ ጣቢያ ሊወርድ ይሻለው ማለትም ከእስር ቤት ሊወርድ የሚችለው ምናምን ብሎ ሙሉ ነገሩን ጠይቃት በደንብ አፋጠጣል። ያው እንግዲህ እሷ ምንም ትክክለኛ መረጃ አልሰጠችውም መሰለኝ በዛን ጊዜ እና እኔ ደግሞ ያው አሁን ይሄ ሚዲያ የተስፋፋ በመጣ ጊዜ ነው ቲክቶክ ላይም እግዚአብሔር ይስጣቸው ጉርሻ ፔጆችም ለቆልኝ ነበረ። በጣም ነው ማመሰግናቸው። አንዳንዴ የቲክቶክ ጓደኞችም አሉ እነሱም በቃ ቫይራል እንዲወጣ እየደገፉኝ ነበር። በቃ እኔም ያው አያቶችንም ቤት እየጠሯቸው ቪዲዮ እያስቀረጽኩ በቃ ምንም መረጃ የለም፣ ምንም አዲስ ነገር የለም። ያው ቅርብ ጊዜ አንድ ሰው ደውሎልን ነበረ ከአዋሽ 40 ነው ደውላችሁ እና በአፋጣኝ አምቡላንስ ላካችሁ። ምንድን ነውማ እሱ ሌባ ነው አዋሽ 40 ብሎ እንትን ያለ የሷ ታማ ሆስፒታል ተኝታለች። ግሉኮስ ሁሉ አፍንጫዋ ላይ ሰክቶ ያኔ እሱ እንግዲህ ፈልጉልኝ ብሎ ፎቶ እንትን ብሎ ለቄ ነው ጉርሻ ፔጅ ላይ አይቶ ብሎ ኮንታክትም አለ እዛ ላይ ታውቃለህ። እና ከዛ ላይ አይቶ ነው የደወለው ይመስለኛል። ደውሎ በቃ ኑ ሆስፒታል ተኝታለች ኑ ውሰዷት አሉ። ተነስተው ተሰብስበው 6 ሆነው ተነስተው ሲሄዱ አዋሽ 40 እቺው አሁን ልጅ ወደዚህ እንትን ያለች ሰው አላት እዛ እነሱን አስቀድማ ቁጭ አድርጋ እስቲ ሆስፒታሉን ስትገቡ ራሳችሁን ጠብቁ እያለች እየደወለች እዛ የአክስቷ ባል እዛ ይጠብቃል። ስራ አለው ሲጠብቅ አረ እንዲህ ተየት መጥቶ ነው ከወመን ምን አይነት አውሮፕላን ነው እዚህ ዋሻ ውስጥ ይሄ ዋሻ ለራሱ እንዴት ብላችሁ ነው አምናችሁ የመጣችሁ ነው? ሆስፒታል 5ኛ ፎቅ ተነስተው ገቡ። ያስፈልጋሉ እንደዛ ያለ ሰው አንድ ሰው የለም። ሌላው በሽተኛ ተኝቷል። እንደገና ፖሊሶች እነሱን ተከታትለው ይሄውና እሱም አለ። አንተ ነበር ሄደ ነበር? ምንድን ነው የተፈጠረው? 6 ሆነው እዛ ስንደውልለት እዛ ደርሰን አዋሽ 40 ቀጥሮ ነበር እና አዋሽ 7 አለ። እዛ ሄደን ታክሲም ሁሉንም ለ6 ነበር የተሳፈርን። እዛ ሄደን ስንደውል ያው ብቻችንን መሄድ የለብንም ብለን የፖሊስ አባላቶችን አስከተለን ነበር የሄድነው። ከዛን እዛ እንደደረስን ልክ ስንደውልለት ስልኩን ሲስተም ላይ አድርጓል። ፎርዋርድ ነው በየጊዜው ስንደውልለት እና እዛ ሲተባበሩን የነበሩ ሰዎች እንደዚህ አይነት ቦታ ነው የቀጠሯችሁ፣ በቃ ችግር የለውም እናንተ ወደ ሀገራችሁ ተመልሳችሁ ሂዱ። ምንም በቃ ዞሮ በሞተር ምናምን እየፈለጉልን ነበረ እግዚአብሔር ይስጣቸው እና እዛ ፈላልገውልን በቃ እኛም ምንም በቃ ስልኩን ስንደውልለት በቃ ተስፋ ቆረጥን። ምንም የሚነሳልን ነገር የለም። ያው ምናልባት ኔትወርክ ያስቸግራልን ብለን ስንጠበቅ ነበርና ምንም በቃ እስከ ጠዋት 11 ሰዓት ይወጣን እስከ 10 ሰዓት 9 ሰዓት እንደዛ ቆይተን ነበር እዛ እና የምንገባውም ወደ ዱከም ነው፣ ግማሹም ወደ ከገጠር ነበር የመጣው አጎቶቼ። ሰዓትም ስለሄደብን በቃ መሄድ አለብን ብለን ተሰብስበን ሄደን እዛ የነበሩት ሰዎች ግን በቃ አዲስ ነገር ስንሰማ እንነግራቸዋለን ችግር የለም አሉ። ከዛ በነጋታው ሰውየው ደወለና 35,000 ብር አስገቡ ቴሌ ብር ላይ አለ። እኔ ጋር ሳይሆን የደወለው ሌላ እዛ ስተባበር የነበረችው እናት ጋር ነበር የደወለው። ከዛ እንኳን 35,000 ብር 300,000 ብር ማስገባላለሁ ችግር የለም ብቻ ልጅቷን በአካል አሳየኝ ሆስፒታል አለች ብለሃል አይደል አሳየኝ አለችው። ከዛ መልሳ ስትደውል ቴክስትም አላከም አካውንቱንም። ከዛ ስትደውል ምንም ነገር የለም ስልኩን ፎርዋርድ አድርጓል። እና እንደዚህ የሚያጭበረብሩ ሰዎች አሉ ለብር ብለው እባካችሁ ለህሊናችሁ ስሩ። በዚህ በኩል እናትም አለች ያው ወላዳለች እና እባካችሁ እንደዚህ አይነት ነገር አትስሩ እላለሁ። አሁን እንግዲህ 2000 ላይ ከሄደች ራሱ ኦልሞስት 18 ዓመት ማለት ነውና እንግዲህ ያለችበትን ሁኔታ አናውቅም። በህይወት ብትኖርሎት ብትገናኙ ነው እኛ ደስ የሚለን። እንግዲህ እግዚአብሔር አምላክ ያውቃል። ሙሉ ስሟ ማን ነው? ሙሉ ስሟ ሰላም አየለ ከተማ ነው። ቤት ውስጥ ያው እናትና አባቷ የሚጠራት ዝናሽ ነው፣ ዝኑ ነው የሚሏት። በዛ ነው የምትጠራው። አሁን እናንተ ያላችሁ መረጃ ዱባይ ነበረች፣ ከዛ በኋላ ደግሞ ወደ ኳታር ሄደች እና ኦማን ነው ዱባይ ነበረች፣ ከዛ ወደ ኦማን ሄዳ አሁን እዛ እንዳለች ነው እናንተ ያላችሁ መረጃ። እንግዲህ ምናልባት ካለች አሁን ያላችኋት ልጅ ፎቶዋ ተመልካቾች ይሄ ነው እዚህ ምስል ላይ የምታዩት ፎቶ እህታችን እንግዲህ ካለሽ እናትሽ እየፈለጉሽ ነው።
ስለ ነፍስ ብላችሁ እስኪ መልእክት አስተላልፉላት። እንግዲህ ካለች ነው፣ ከሌለችም ምን አረጋለሁ? ካለች እኔ ለሰው አይደለም ለእናንተ ነው የማመሰግነው። ያችን እኛ ምን አረግን? ምን ማለት ነው? ይሄንንም እንደዚህ በትትና አነጋገር የሸኛችሁን እግዚአብሔር ይስጣችሁ። እንዲህ ያለ ነገር አይድረስባችሁ። እንደው አይኔ ጠፍቷል። ወደዛ ሲሄድ እንዲህ ስንገላታ እጄ ተሰበረ። ወደዛ ሲሄድ ወደዚህ ሲሄድ አሁንማ ድምጤም እየራቀ ነው። ዛሬ እንደዚህ ቁጭ ብዬ እናንተ በትትና ልጄን ስላገኘኋት ነው እኔም የማመሰግነው። አሁንም እንግዲህ ካለሽ ልጄ እኔ በሕይወትም ትኑር፣ እንደዛም አይምሮና ተነክቷል የሚሉትም እንደዛም ከሆነች ጥሩ ነው፣ ምንም አይደለም። ማግኘት ነው የሚፈልጉት። ማግኘት ነው የሚፈልጉት። አይፈለገችው ሆና አክስቴ በሕይወት እንዳለች ነው ማምነው። በቃ በሕይወት ኖራ እናትና አባቷን ብታገኝና በቃ ቢገናኙ በጣም ነው የምፈልገውና እባክሽ በሕይወት ካለሽ እናትና አባቶች ያው በሕይወት አሉ፣ በተስፋ እንድትገናኙ እመጸናለሁ። አባታቸው አለ? አባቷ አለ? እሱ እንደዚሁ አይኑ ጠፍቶ። ያንተ የአባትህ ታናሽ ናት? የአባቴ ታናሽ ነች። ታናሽ መጨረሻ አክስትህ ናት? ለእኔ ቀጥተኛ አክስትህ? ለእሱ አክስቱ ነው። እችም ደግሞ በቃ እሷ ላይ ነው የተወለደችው። ማናት? አሁን ተኔ ጋር ያለች እሷም አክስትህ ናት? ልጄ ናት። የእርሶ ልጆት ናት? ልጄ ናት። በነገራችን ተመልካቾች ልጃቸውንም ይዘው መጥተዋል። እሷ ላይ ነው የተወለደችው ስለሆኑ ነው። እንግዲህ እግዚአብሔር ይርዳችሁ። እኔ ምን በቃ ይሄንን ነው ልናደርግ የምንችለው። ይሄን የምትከታተሉ ምናልባት እችን እህታችንን የምታውቋት ወይ በዱባይ አብራችኋት የነበራችሁ አሊያም በኦማን አብራችኋት የነበራችሁና አሁን ያለችበትን ሁኔታ የምታውቁ አንቺም ካለሽ አለሁ በያቸው ስለሷ ትክክለኛ መረጃ የምታውቁ ባካችሁ ለዝግጅት ክፍላችን ይሄው በዚህ አድራሻ ልትጠቁሙን ትችላላችሁ። እንግዲህ ማለት ምን ያህል ወላጅ ልጁን በናፍቆት ሲጠብቅ አለች የለችም የሚለውን እንኳን እርግጠኛ ሳይሆኑ ቅድም ቢሮ ሆነን እያወሩኝ ነበርና መርዶ ተረድቶ ቁጭ ማለትና ማረፍ አንድ ነገር ነው። በትክክለኛው መንገድ ይቆርጣል ተብሎ ይታሰባል። ግን አሁን አለችም የለችም ብለው አያውቁም። ይሄን እርግጠኛ መሆን አልቻሉምና እንግዲህ መረጃ ያላችሁ እንድታደርሱንና እንደው እረፍት ብንሰጣቸው ብዬ አስባለሁ። በጣም እንግዲህ አመሰግናለሁ ስለመጣችሁ ታሪካችሁን ስለነገራችሁን። እግዚአብሔር ይርዳችሁ፣ እግዚአብሔር ያግዛችሁ፣ እግዚአብሔር ይደግፋችሁ። እናንተንም እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። እንደው እንዲህ ያለ ነገር አይድረስባችሁ። አሜን። ለእኔ እንደደረሰ እኔ እንደተንገላታው ጌታ እናንተን አንገላታ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ኑሩልኝ። ዛሬ ስላገኘኋት ነው ልጄ ስላገኘኋት ባጣ እንኳን ምንም አይመስለኝም። እንደዚህ ቁጭ ብዬ አረጋግታችሁ እንደዚህ አውሩታችሁ ያገኘኋት ነው የመሰለው። እኔ ያገኘኋት ነው የመሰለኝ ዛሬ እውነት። ይኸው አዲስ አበባ ከዚህ በፊት ይዞኝ ሄዶ እንዲህ ወደቅኩ ተፎቅ ላይ የለችም። እንዴት ያለ ነገር ነው! ወረቀት አልደረሰም ምን ብለው አመናጨቁ። በቃ ውድቅ አልኩ። ዝናብ ነው። ተዛ ወዲህ በቃ ልቤ እየራቀኝ እንግዲህ እግዚአብሔር ዛሬ እንደዚህ ቁጭ ብላችሁ እኔ ከዚህ ባሌ ደስ ይለኛል። እንደው ደስ እንዳለኝ ደስ ይበላችሁ፣ ዙፋን ላይ ያስቀምጣችሁ ጌታ። እንደው እኔ ዛሬ ካገኘናት እንሞክራለን እንግዲህ የቻልነውን። ያው ተመልካቾቻችን ምናልባት እንግዲህ መረጃ ይሰጧቸዋል ብለን እናስባለን። የተማረ ልጅ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዶቼ ጋር ያደረኩት ቆይታ ይህንን ነው የሚመስለው። ምናልባት የእህታችንን ያለችበትን ሁኔታ በትክክለኛው የምታውቁ አካላት እንግዲህ መረጃውን በመስጠት ለዝግጅት ክፍላችን ልታደርሱን ትችላላችሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ